አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መላከ ብስራት መምህር አብርሃም ከበደ የደብራችን ዋና አስተዳዳሪ፣ ክቡር መምህር አሰፋ፣ ክቡር መጋቢ ሐዲስ መምህር ሰናይ የደብራችን ስብከተ ወንጌል ኃላፊ፣ ክቡራን ውሉደ ያሬድ ሊቃውንተ ቤተ ክርስቲያን፣ አበው ካህናት፣ አሃው ዲያቆናት፣ በዚህ በሰንበት ማለዳ በቤቱ በአውደ ምሕረቱ ተገኝታችሁ ለአምላካችሁ የምስጋና መስዋዕት እያቀረባችሁ ያላችሁ ማኅበረ ምእመናን ሁላችሁ በእግዚአብሔር ፍጹም የሰላምታ ቃል እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። በቸርነቱ በበጎነቱ ወደ ቤቱ ወደ አውደ ምሕረቱ የጠራን ቃሉን ቸርነቱን ምሕረቱን ፈውሱን ሊነግረን ሊያስተምረን ነውና የምናመሰግንበትን አንደበት የምንሰማበትን ጆሮና አእምሮ እሱ እንዳዘጋጅልን የተቀደሰ ፈቃዱ ይሆንልን። ወደ ውጭም ሆነ ወደ ውስጥ ወደ ታችና ወደ ላይ የምትንቀሳቀሱ ለትንሽ ደቂቃ አረፍ ብለን ለእግዚአብሔር ክብር ዘምረን የእግዚአብሔርን ቃለ ወንጌል ተምረን እረፍት የሚሰጠውን የእግዚአብሔርን ቃል ሰምተን እንሄዳለን። ረጅም ጊዜ አይሆንም። ስለዚህ ተረጋግታችሁ አረፍ ብትሉ መልካም ነው እንላለን። ከዚህ በመቀጠል የአውደ ምሕረቱን አገልግሎታችንን በዝማሬ እንጀምራለን። ከዘማሪ አላዛር ጋር ዝማሬ እንዘምርና ወደ ቃለ ወንጌሉ እንሄዳለን። አሁን ወደ ዝማሬው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አባቶችን እንዲሁም የእግዚአብሔር ሰዎች እንደምን አደራችሁ? ድምፃቸው ይሰማል። እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። መመስገን የባህሪ ገንዘብ የሆነ የአባቶቻችን አምላክ ልዑል እግዚአብሔር ስሙ በፍጥረት ሁሉ አንደበት የከበረና የተመሰገነ ነው። የኔ መሐሪ ሁሉን መርሻዬ እንደ ሕልም አልፏል ትናንትናዬ በአንተ ጌታ እያለን እልል እያልን እያጨበጨብን አብረን እንዘምራለን። አብራቸውን እንዘምሩ በፍቅር ቃል ጠይቃለሁ። እግዚአብሔር ከሁላችን ጋር ይሁን። ትናንትናዬ ባንቺ ጌታዬ እጃችሁን መሐሪ ሁሉን መርሻዬ ሁሉን መርሻዬ ማልፈን ትናንትናዬ ባንቺ ጌታዬ እጃችሁን ከነሳ ከዳ ከፈታኝ በኔሳ የጽድቁ ባሪያ ሆኛለሁ ሳገለግለው ኖራለሁ። የንጉሥ ዘለላን ያቀፈው ዓይኔ ምልልታ ተረፈው ደልዳዩ መዳፍ ደርሶልኝ ተራራው ሜዳ ሆነልኝ። እጃችሁን መሐሪ ሁሉን መርሻዬ ሁሉን መርሻዬ ማልፈን ትናንትናዬ
ባንቺ ጌታዬ እጃችሁ መሐሪ ሁሉን መርሻዬ ሁሉን መርሻዬ ማልፈን ትላንትናዬ ባንቺ ጌታዬ ልልልልልልል አይኖችን ከጉድ ጋርዶልኝ ክንዶችን በእጁ ይዞልኝ ከእግሬ በታች ነው ወጀቡ አሁን ታይቶኛል ወደቡ ሰላም ይነፍሳል ዙሪያዬ እረፍት ሆኖልኝ ጌታዬ የባረከኝን ባርኬ ተለወጠልኝ ታሪክ እጃችሁ መሐሪ ሁሉን መርሻዬ ሁሉን መርሻዬ ማልፈን ትናንትናዬ ባንቺ ጌታዬ እጃችሁ መሐሪ ሁሉን መርሻዬ ሁሉን መርሻዬ ማልፈን ትናንትናዬ ባንቺ ጌታዬ እጃችሁን ከፍ ብርሃን ይገፋል ድቅድቁን በልቤ ተክሏል ሰንደቁ ተቆጣጥሮኛል መውደዱ መንገድ ሆኗል መንገዱ ያበቃው ነገር ቀጥሏል ጭንቄ በሞቱ ተሰቅሏል የኢየሱስ ሆኜ ምን አጣው ሁሉን በስሙ ተውት እጃችሁ መሐሪ ሁሉን መርሻዬ ሁሉን መርሻዬ ማልፈን ትናንትናዬ ባንቺ ጌታዬ እጃችሁ መሐሪ ሁሉን መርሻዬ ሁሉን መርሻዬ ማልፈን ትናንትናዬ ባንቺ ጌታዬ እጃችሁን ከፍ እንደኔ ማንን ታግሷል ይቅርታን ፍቅሩን አልብሷል ማይገባኝን አድርጎ ያሳልፍልኝ ሸሽት መልካም ነው ለኔስ መልካም ጸጋው ያገዘኝ ስደክም ሞትኩኝ ስል ምሕረት ደርቦ አቆመኝ በውብ አስውብ እጃችሁ መሐሪ ሁሉን መርሻዬ ሁሉን መርሻዬ ማልፈን ትናንትናዬ ባንቺ ጌታዬ አመስግኑ መሐሪ ሁሉን መርሻዬ ሁሉን መርሻዬ ማልፈን ትናንትናዬ ባንቺ ጌታዬ ልልልልልልል ጨለማው ይዞኝ በጠላት አገር ለዘመናትም ስርገት ስኖር ዲያብሎስ ማርከው ሲያሰቃየኝ የዓለሙን መድን ወለድሽልኝ ከአባቶቼ ርስት ከአገር ወጥቼ በአሕዛብ ሀገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ ብቸኝነቴን አስረሳሽኝ እጃችሁ ስምሽን ጠርቼ መቼ አፍራለሁ ማርያም ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ አንቺ ምስጋና እጃችሁ ስምሽን ጠርቼ መቼ አፍራለሁ ማርያም ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ድንኳኑ ሞልቶ ሰዎች ታድሞ አሰናባሪው በጭንቀት ቆሞ ምን አቀርባለሁ
እገባለሁ ብዬ ስቸገር ምልጃሽ ደርሶልኝ ዳንኩኝ ከማፈር። ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቢቀርም በማምላክ እኔ ተስፋ አልቆርጥ። እጃችሁን ስምሽን ጠርቼ መቼ አፍራለሁ ማርያም ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና ልልታ። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። እናት አባቴ ባያስታውሱም ይቻለም ንቃ ገብታ ብትተወኝ አንቺ ካለሽ ምን እሆናለሁ? አውሎ ንፋሶን ባህሩን አልፋለሁ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺ ምስጋና ውለታሽ ድንቅ አለብኝን ልልታ። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። ክፉዎች ደርሰው ቢዝቱብኝ አንቺን መውደዴን አያስተውኝ። በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ። ጠላቴ ደርሶ ቢያንገላታኝ መከራ አብዝቶ ቢያስጨንቀኝ አላቋርጥም ያንቺን ምስጋና ውለታሽ ማርያም አለብኝን። እጃችሁ ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላቅርብ ላንቺ ምስጋና። እጃችሁ ሆይ ላቅርብ ላንቺ ምስጋና ድንግል ሆይ ላቅርብ ላንቺ ምስጋና ልልታ። ሆይ ላቅርብ ላንቺ ምስጋና ሆይ ላቅርብ ላንቺ ምስጋና። ለዘማሪ አልዓዛር ዝማሬ መላእክት ያሰማልን። እኛም አብረን የዘመርነውን የቅዱሳን መላእክትን ዝማሬ ለሁላችን ያሰማን። ከወንጌል ማዕድ ቸኩሎ መውጣት አግባብ አይደለም። ነገር ግን በተለያየ አስቸኳይ ምክንያት የምትወጡ ሰዎች ስለምትታዩኝ በትልቁ በር መግቢያ በኩል ከውስጥ ወደ ውጭ ስትወጡ በቀኝ በኩል አንድ በጎ አድራጊ የሰራት የስለት መቀበያ ቤት አለች፣ አዲስ የተሰራች። እሱ ውስጥ የምታዩትን እንጨት ፕላይውድና ብረት ለማልበስ ኮንክሪት ሞልቶ ለነሐሴ ሱባኤ መገልገያ ለማድረስ ኮንክሪት መሞላት ስላለበት የህንፃ ኮሚቴው ደረሰኝ ይዘው እዛች የተሰራችው ቤት ውስጥ ምእመናን አስራታችሁን በኩራታችሁን ስትሰጡ ለመቀበል የህንፃ ደረሰኝ ይዘው እዛ ቁጭ ብለዋል። ቸኩላችሁ የምትሄዱ ሰዎች እዛ ጋር አስራታችሁን በኩራታችሁን ስለታችሁንም ጭምር እየሰጣችሁ እያስገባችሁ እንድትሄዱ እናሳስባለን። በያዝነው ፕሮግራም መሰረት እስከ ሰኔ 30 ፕላይውዱ ተነጥፎ ብረቱ ታስሮ ኮንክሪቱ ተሞልቶ እንጨቱ ከመበስበስ ድኖ እኛም ክረምቱን በውስጡ መገልገል እንድንችል በቀጠሯችን መሰረት እንድንሞላ ነው። ሌላው ዕቁብ አለ፣ የማይቋረጥ የመድኃኔዓለም ዕቁብ፣ እሱንም እንዳትረሱ ነው። ይህንን ማሳሰቢያ ከሰጠው ቀጥታ የምንሄደው ወደ ዕለቱ የወንጌል ማዕድ ነው። የዕለቱን የወንጌል አገልግሎት የሚያበረክቱልን የሚያስተምሩንና የሚመክሩን የሚገስጹን የረርጎሮ ቅዱስ ገብርኤል ቤተክርስቲያን የመጽሐፍ መምህር የሆኑት መጋቤ ብሉይ መምህር መክብብ ይሆናሉ። መንፈስ ቅዱስ በሳቸው አድሮ እንዳስተምረን የተቀደሰ ፈቃዱ ይሁንልን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድመ ዓለም ማእከለ ዓለምና ድኅረ ዓለም በአንድነት በሦስትነት ስትሰለስ ስትቀደስና ስትወደስ የነበርክ ያለህና የምትኖር ልዑለ ባሕርይ የምስጋና ባለቤት አምላካችንና አባታችን እግዚአብሔር ሆይ ይችን ዕለት ይችን ሰዓት ይህንን ጊዜ ባርከ ቀድሰህ ስለሰጠህን ከቤትህ ስለሰበሰብከን ቅዱስ ሥጋህን ክቡር ደምህን እንድንቀበል ስለረዳህን ለአንተ ክብርና ምስጋና አምልኮትና ውዳሴ ይሁን። በቀሪው ጊዜያችን ከኛ ጋር እንድትሆን ካንተ በሚገኝ ሕያው ቃል እንድትመክረን እንድታስተምረን መልካም ፈቃድ ይሆንልን። ክቡር አባታችን መላከ ብስራት መምህር አብርሃም የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡር መምህራችን መጋቤ ሐዲስ ሰናይ፣ ሊቃውንተ ቤተ ክርስቲያን አበው ካህናት ወአሃው ዲያቆናት፣ ማኅበረ ምእመናን ወምእመናት፣ አባቶች፣ እናቶች፣ ወንድሞችና እህቶች ሁላችሁም በዚህ ሰዓት ከዚህ ቅዱስ ስፍራ ያላችሁ ምእመናን ወምእመናት አባቶቻችንና እናቶቻችን በእግዚአብሔር ስም እንደምን አደራችሁ? እንደምን አረፈዳችሁ? እንደምን እስከዚህ ሰዓት ደረሳችሁ? ምስጋና የባሕርይ ገንዘቡ የሆነ አምላካችን እግዚአብሔር የኃጢአታችንን ብዛት የሰውነታችንን ክፋት የልባችንንም ትዕቢት ሳይመለከት በይቅርታው በቸርነቱ በልዩ ጠብቆቱ ጠብቆ ለዚህ ሰዓት ለዚህ ጊዜ ያደረሰን በዚህ ሰዓትና በዚህ ጊዜ ከቤቱ እንድንሰበሰብ ቅዱስ ሥጋውን ክቡር ደሙን እንድንቀበል ሕያው ቃሉን እንድንሰማ የረዳን የአባቶቻችን አምላካችን እግዚአብሔር ስሙ ይክበር ይመስገን። ከፍ አድርጋችሁ አመስግኑት እግዚአብሔርን። የመመኪያችን ዘውድ መገኛ የድኅነታችን መጀመሪያ የንጽሕናችን መሠረት ለቃል መውረድ ለሥጋ ማድረግ ምክንያት የሆነች እናታችን እናቱ ቅድስት ንጽሕት ንዕድ ክብርት እመቤታችን ቅድስት ድንግል ማርያም በአማላጅነቷ በእናትነት ፍቅሯ በቃል ኪዳኗ ከኛ ጋር ነች፣ አልተለየነችንም። ከአምላካችን አማልዳናለች። አሁንም በቀሪው ጊዜያችንና ሰዓታችን እሷ በቃል ኪዳኗ የምትጠብቀን በምልጃዋ የማትለየን ናትና ክብር ምስጋና ለእመቤታችን ይሁን። ከፍ አድርጋችሁ ድንግል ማርያምን አመስግኑ። በዚህ ዕለት ቅድስት ቤተ ክርስቲያናችን ስለ ቅድስናቸው በቅድስናቸው የምታስባቸው ከቀደሙት አባቶቻችን መካከል በነበራቸው ጊዜ በተሰጣቸው ዘመን እንደ እግዚአብሔር ፈቃድ በዘመናቸው እሱን አገልግለውት ደስ አሰኝተውት እሱን በቃል ኪዳን አክብረዋቸው ዛሬ በገነት በዕረፍት ያሉ ቅዱሳን አባቶቻችን ጻድቃን ሰማዕታት እንደየማይረጋቸው ስማቸው የከበረ ይሁን። በረከታቸው በሁላችንም ይደር። ከፊት ይልቅ ትጉ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 እንደ እግዚአብሔር መልካም ፈቃድ በሚኖረን አጭር የትምህርት ቆይታችን የምንማማርበት የምንነጋገርበት የትምህርታችን ርዕስ ይህ ነው። በሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 10 ላይ ያለውን የእግዚአብሔርን ቃል ስንመለከት ይህን ይነግረናል። ኦ አሃውየ ወንድሞቼ ሆይ መመረጣችሁንና መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ ይላል። ስለዚህ ለትምህርታችን መነሻ የምናደርገው ከፊት ይልቅ ትጉ የሚለውን ይሆናል። አምላካችን እግዚአብሔር በቀደሙት አባቶቻችንና በቀደመው ጉባኤያችን በመካከላችን ሆኖ ሲመክረን ሲያስተምረን እንደነበረ ዛሬም በዚህ ሰዓት ከመካከላችን ሆኖ እንዲመክረን መልካም ፈቃዱ ይሆንልን። ከእግዚአብሔር መስማት ከእግዚአብሔር መማር ሲቻል የሕይወት ለውጥ ይመጣል። የምንፈልገውን ማግኘት እንችላለን። ስለዚህ ለእርሱ በቅተን ለእርሱ ተዘጋጅተን መቅረብ ጆሮአችንን ለቃሉ መክፈት ከኛ የሚጠበቅ መሰረታዊ ተግባር ሲሆን እግዚአብሔር ደግሞ ለኛ ለእያንዳንዳችን እንደሚገባን እንደሚያስፈልገን ለመስጠት ሁል ጊዜም ዝግጁ የሆነ አምላክ ነውና አምላካችን እሱ መንፈስ ቅዱስ ለሁላችንም እንዲያስተምረን መልካም ፈቃዱን ያደርግልን። ቀደም ሲል በቅዳሴው መካከል ከተነበቡት ከሰማናቸው ለዛሬው ትምህርት ከተዘጋጁልን ቅዱሳት መጻሕፍት መካከል አንዱ የሆነው
ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 1 ጀምሮ እስከ 12 ያለው የመጽሐፍ ቅዱስ ክፍል የተሰማው ነው። ይህንን ሐሳብ ሰብሰብ አድርጎ ለማየት ይቻል ዘንድ ግን ከቁጥር 10 ላይ የተቀመጠውን እንደ መነሻ ሐሳብ ተጠቅመናል ማለት ነው። ቅዱስ ጴጥሮስ በወቅቱ የነበሩትን ክርስቲያኖች ዛሬም እኛን የተሰበሰብነውን በቤቱ የተገኘነውን ቃሉ ለኛ እንደሆነ አምነን ለተቀበልነው የሚለው አለው። በዚህ ሐሳብ ምናልባትም የዚህ የመጽሐፍ ቅዱስ ክፍል የክርስቲያኖችን የእድገት ከመጀመሪያው ጀምሮ እስከ መጨረሻው ያለውን የእድገት እርከኖቻችንን የሚወስን ነው ይህ ክፍል ማለት ነው። ወጣኒነታችንን የሚያሳየን ነው። ማዕከላዊነታችንን የሚያሳየን ነው። ፍጹምነታችንን የሚያሳየን ክፍል ነው። ቤተ ክርስቲያናችን ስለዚህ ስለ ክርስትናው እድገት በምታስተምርበት ሰዓት ይህን ክፍል መሰረት ታደርጋለች ማለት ነው። ስለዚህ ቅዱስ ጴጥሮስ ይህንን ባስተማረበት ወንድሞቼ ብሎ የጠራቸውን በመንፈስ ቅዱስ እንደሱ ከእግዚአብሔር የተወለዱትን ይልቁንም መጠራታቸውንና መመረጣቸውን ተገንዝበው የነበሩትን ክርስቲያኖችን ሲያጸና ሲያበረታ በቀሪው ጊዜያቸው በቀሪው ሕይወታቸው እንዴት መቀጠል እንዳለባቸው ባሳየበት በዚህ አንቀጽ ላይ ከቀድሞ ይልቅ ከፊት ይልቅ ትጉ አለ። ትላንት ትጉሃን ነበራችሁ፣ ትላንት ንቁሃን ነበራችሁ፣ ትላንት ፈጣኖች ነበራችሁ፣ ትላንት በጥራት በብቃት ትሰሩ ነበረ። ስለዚህ አሁን ደግሞ ዛሬ ደግሞ ለሚቀጥሉት ጊዜያችሁ ቀድሞ ከተጋችሁት ካደረጋችሁት ቀድሞ ከሮጣችሁት ቀድሞ ከቸኮላችሁት ከፈጠናችሁት ይልቅ ትተጉ ዘንድ ያስፈልጋል የሚል ሐሳብ ነው በዚህ አንቀጽ ላይ የሚገኘው ቃል ማለት ነው። ምናልባት ትጋት የምንለውን ቃል ስንመለከት በመጽሐፍ ቅዱስ ውስጥ በብዙ ቦታ ተነግሯል። ክርስቶስ ኢየሱስም በብዙ መልኩ አባቶቻችን ሐዋርያትን አስተምሯል። በጸሎት መትጋት እንዳለብን፣ ከእርሱ ጋር በመሆን መትጋት እንዳለብን፣ በመንፈሳዊ ሕይወታችን ለማደግ መትጋት እንዳለብን በስፋትና በጽናት እንዳስተማረ እያንዳንዳችን እናውቀዋለን። ውስጣችን አለ ማለት ነው። የምንሰማው የዘወትር ቃላችን የዘወትር መመሪያችን ስለሆነ ቅዱስ ጴጥሮስም ከጌታው የተማረውን ከመምህሩ የተማረውን የሰማውን ያንኑ ትጋትን ነገሮቻችንን የሚቋጨውን ነገሮቻችንን የሚያሰምረውን ውጤታችንን ከፍ ሊያደርገው የሚችለውን ስሜታችንን እንድንቆጣጠረው ደግሞም ያን እንድንኖረው ሲነግረን ከፊት ብርታታችሁ፣ ከፊት ንቃታችሁ፣ ከፊት ችኮላችሁ ይልቅ አሁን በርትታችሁ ትጉ በማለት በዚህ አንቀጽ ላይ ይናገራል ማለት ነው። ስለዚህ ትጋት ካለ ስንፍና የለም፣ ስንፍና ከሌለ ደግሞ ትጋት አለ። በሌላ መልክ የሚተጋው ከእግዚአብሔር ጋር ሲሆን የማይተጋው ሰነፉ ደግሞ እሱ ከእግዚአብሔር ጋር አይደለም። የሰነፍ ሰው ጠባዩ የሰነፍ ሰው መገለጫው ምንድነው ከተባለ የመጀመሪያው የእግዚአብሔርን ሕልውና መተው ነው። የትጉ ሰው ጠባዩ የትጉ ሰው መገለጫው ደግሞ የመጀመሪያው ባለ በሕይወቱ ሁሉ እግዚአብሔር እንዳለ የሚገነዘብ በጥበብ ውስጥ እግዚአብሔር እንዳለ፣ በኃይሉ ውስጥ እግዚአብሔር እንዳለ፣ በዕድሜ ውስጥ እግዚአብሔር እንዳለ፣ በነገሮቹ ውስጥ ሁሉ እሱ የከበረ እንደሆነ የሚያስተውል ሰው ነው ትጉ ብለን የምንጠራው። ስለዚህ ትጋትን ባጭሩ ስንገልጠው ፍጥነት ማለታችን ነው። ነገሮችን የምናደርግበት ትጋት ያለው ሰው ማለታችን ምን ማለት ነው ስንል ጥራት ያለው ነገር የሚያከናውን ማለት ነው። ፍጥነት ትጋት ብለን ስንናገር ብቃት ያለውን ነገር የሚሰራ ሰው ማለት ነው። ቅዱስ ጴጥሮስ ፍጠኑ፣ ጥራት አድርጉ፣ ከዛም በኋላ ደግሞ ብቁ ነው የሚለው ያለ ምን ለመሆን ለሚለው ራሱ መልስ ስላለው የመጽሐፍ ቅዱስ ክፍላችንን ስንመለከት የምናገኘው ነው ማለት ነው። መጠራታችሁንና መመረጣችሁን ታጸኑ ዘንድ ነው ምንተጋው። ፍጥነት ሊኖረን የሚገባው፣ ጥራት ሊኖረን የሚገባው፣ ደግሞም ብቃታችን ሊጨምር የሚገባው ለምንድን ነው ካለ ሰው መጠራታችን ለሕይወት የሆነው መጠራታችን ከክርስቶስ ጋር ህብረት ሊኖረን እንዲገባን የሆነውን ለማጽናት ነው። ደግሞም መመረጣችንን ለርስቱ መለየታችንን ለማጽናት ነው። ስለዚህ ቅዱስ ጴጥሮስ በዚህ አንቀጽ ላይ ይህንን ሐሳብ አንስቶ ከፊት ይልቅ ትጓል። ታዲያ እኛ እንዴት ነን? ትናንት እንዴት ነበርን? ትናንትናን ማየት አስፈላጊ ነው። ትናንትናችሁን አስቡት፣ ትናንትናችሁን ተገንዘቡት። ትናንትናችንን ካላወቅነው ዛሬ ኑሮ ይከብደናል። ዛሬ ሕይወት ቀላል አትሆንም። ዛሬ ጀማሪዎች እንሆናለን።
ትናንትናን የተገነዘበ ትናንትናም በውድቀትም ይሁን በመነሳት ያለፈ ሰው ካለ ዛሬን በምን ጥበብ በምን ብቃትና ፍጥነት ቅልጥፍና ሊኖረው እንደሚገባ ብዙ ትምህርት ወስዷል። ትናንትናን ከረሳ ነው ዛሬን ለመኖር እንቸገራለን። በጣም አዲሶች እንሆናለን። ነገሮቻችን ሁሉ አስቸጋሪ ይሆናሉ። ስለዚህ ትናንትና ስናስበው ድክመታችንን እናውቃለን። ትናንትናን ስናስበው ብቃታችንን ወይም ደግሞ ውጤታማነታችንን እናውቃለን። ከሱ ተምረን ዛሬ ከፊተኛው ይልቅ መትጋት እንደሚያስፈልግ ነው። ታዲያ በምን ይተጋል ነው? ትጋት ይሄ ከሆነ በምን እንተጋለን? በምንድን ነው መትጋት የሚያስፈልገው? ቅዱስ ጴጥሮስ በእውነቱ ከሆነ በዚህ አንቀጽ ላይ በምን መትጋት እንዳለብን ሲያስተምረን እጅግ የተለየ ሐሳብ ነው አስቀምጦ የምናገኘው። በይበልጥ በዚሁ በአንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ጀምራችሁ እስከ 6 ያለውን ሁለቱን ቁጥሮች ስትመለከቱ እናንተ ቤታችሁ ስትገቡ ሙሉውን ታነቡታላችሁ። ሁለቱ ቁጥሮች ላይ የተቀመጡት ሐሳቦች ግን መጨመር የሚለው መትጋት የሚለው ከፊት ይልቅ መትጋት ከፊት ይልቅ መብለጥ መሻል ምን እንደሆነ በግልጽ ቋንቋ ያስቀምጣል ቅዱስ ጴጥሮስ ማለት ነው። አትልው ጓለሰናይት በሃይማኖትክሙ መጀመሪያ ለሰው ልጅ ሃይማኖት ይቀድማል። ሃይማኖትሰ መሰረት ኢቲ ወካልአኒሃ ህንፃ ወንድቅ እሙንቱ ሃይማኖት መሰረት ናት፣ ሌላው ህንፃ ነው ወደ ላይ የሚገነባ። ሃይማኖት የሌለው ሰው በጎ ስራ ሊኖረው አይችልም። ሃይማኖት የሌለው ሰው ቀጣይነት ባለው ሁኔታ ውስጥ ፍሬያማና ውጤታማ የሆነ ስራ ውስጥ ይሰማራል ተብሎ አይታመንም። ምክንያቱም ሃይማኖት የሚባለው ከትላንት ዛሬ ተሻግረን ይችን ዕለት ገንዘብ ልናደርግበት የቻልነው መንገድ ነው። ሃይማኖት ብለን ስንመለከት ነገ የምንለው ነገር መኖር አለመኖሩን ማናችንም እርግጠኞች አይደለንም። እርግጠኞች ሆነናል ብለን እንኳን ብንናገር ዛሬ አሁን አለን፣ ሁላችንም አለን፣ ሁላችንም እንገነዘባለን። ነገን ግን መገንዘብ አንችልም። ስለዚህ ነገ አለን ብለን ስንናገር እምነት አለን ማለት ነው፣ ተስፋ አለን ማለት ነው። ተስፋ ማለት ደግሞ ያላዩትን፣ ተስፋ ማለት ደግሞ ያልያዙትን እንደያዙትና እንዳዩት አስረግጣ የምትናገር ናት። ይህ ደግሞ እምነት ነው። ሃይማኖት ሰጥጅት ለዘይት ሸፈዋ ለሚመራመር ለሚሻ ሃይማኖት የተረዳች የታወቀች ናት ይላል ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 1 ጀምራችሁ ስትመለከቱት ሃይማኖት የተረዳች ናት። እሷም ደግሞ በተስፋ የታተመች ነገን ዛሬ ላይ ሆነን እንድናያት የምታደርግ የነገ አይናችን ተገልጦ ነገን እንዲያስብ የሚያደርግ ነው። ስለዚህ ሃይማኖት ከሁሉ ይቀድማል። ይህም ብቻ አይደለም። ቅዱስ ጳውሎስ አሁንም እዛው ምዕራፍ ላይ ቁጥር 6 ላይ ስትመለከቱት ወዘንበለ ተአምኖሰ ኢይትከሃል ያስምርዎ ለእግዚአብሔር ያለ እምነት እግዚአብሔርን ማስደሰት የሚቻለው የለም ነው። ያለ እምነት እግዚአብሔር ለወዳጆቹ በዚህ ዓለም ለሚወጡት ለሚወርዱት ዋጋቸውን ይሰጣቸው ዘንድ አስቀድሞ ከተጋድለው በፊት ነው የሚለው። አስቀድሞ አንዳች ከመከወኑ በፊት ስላደረገው ስለተጋድለው ስለ መንፈሳዊ ውጣ ውረዱ ለዛ አጸፌታ ዋጋ ጸጋ ሊሰጠው የሚችል እግዚአብሔር እንዳለ መኖሩን ማመን አለበት። ይህ ካልሆነ እግዚአብሔርን ማስደሰት አይቻልም ይላል። ስለዚህ እምነት መሰረት ነው። ብቻውን እምነትም ደግሞ ተገቢ አይደለም። ብቸኛ እምነት ወይም ደግሞ ሃይማኖት ብቻ ይበቃኛል የሚለውን ቅዱስ ያዕቆብ ደግሞ ሲናገር ምን ይላል ብለን ስንመለከት ሃይማኖት እንተ አልባቲ ምግባረ ሰናይ ምውት ይእቲ መልካም ስራ በጎ ስራ የሌላት ሃይማኖት የሞተች ናት ይላል። ይቺ ሃይማኖት ለምሳሌ የአጋንንት ሃይማኖት ናት ማለት ነው። ስራ የሌላት ሃይማኖት የሞተች የሆነችው ሃይማኖት የሰይጣን የአጋንንት እምነት ናት። ምን ማለት ነው ሲባል አጋንንት እግዚአብሔር እንዳለ ያውቃሉ፣ ያምናሉም። ማመን ብቻም ሳይሆን ይንቀጠቀጣሉ። ያዕቆብ ራሱ ጽፎታል ይሄን ሐሳብ ማለት ነው። ስለዚህ የሃይማኖት ግን እነሱን ለተለዩለት፣ ለተመረጡለት፣ ለመጡለት፣ ለተፈጠሩለት ዓላማ አላበቃቸውም። ምክንያቱ ውስጥ ከተባለ በጎነት የሚባል በሰይጣን ማንነት ውስጥ አይገኝም። ነጥፏል፣ ምንጩ ደርቋል። በእርግጥ በሰይጣን ብቻ ሳይሆን ዛሬ በብዙዎች ልብ ውስጥ በጎነት ነጥፏል፣ በጎነት ደርቋል። አንድ አማኝ ይልቁንም ደግሞ ክርስቲያን ግን በሕይወቱ ውስጥ የማይነጥፍ መንጠፍ የሌለበት
በጋና ክረምት መፍለቅ ያለበት መመንጨት ያለበት ምንድነው ከተባለ ከሃይማኖቱ በጎ ስራ ነው መመንጨት ያለበት ማለት። ስለዚህ ሃይማኖትን መሰረት ያደርግና ቅዱስ ጴጥሮስ በሃይማኖታችሁ ላይ በጎነትን ጨምሩ ይላል። ምንን ጨምሩ ይላል? በጎነትን ጨምሩ ይላል። ስለዚህ ሃይማኖትና ምግባር ሁለቶቹ ለያውም ቀና ምግባር በጎ ምግባር ብለን የምንጠራው ትክክለኛ የሆነውን እኔን የጠቀመኝ ሌላውን ወንድሜ ሊጠቅም የሚችለውን እኔን ጠቅሞኝ ሌላውን የሚጎዳ ከሆነ በጎ ስራ ብለን አንጠራውም። እሱ በጎ ስራ አይደለም፣ ክፉ ስራ ነው፣ የሰይጣን ስራ ነው፣ የጠላት ስራ ነው፣ የጎጂ ስራ ነው። በጎ ስራ ብለን ስንናገር ግን ማናችንም ሕፃናቱ፣ አዛውንቱ እንደዚሁም ጎልማሶቹ ሁሉ በአንድ ቃል የሚስማሙበት ጉዳይ ማለት ነው። በጎ ስራ ብለን ስንጠራ፣ መልካም ስራ ብለን ስንጠራ ለሁሉም እንደየአቅሙ ሊመጥን የሚችል ሊስማማ የሚችል ሊገባ የቻለ ነገር እሱ ነው በጎ ስራ ብለን የምንጠራው። ስለዚህ በሃይማኖታችሁ ላይ በጎነትን ጨምሯል። ከዚህ የተነሳ እኛ ሃይማኖታችንን በበጎ ስራችን እንገልጠዋለን። አለያማ አማኝነታችን አይታወቅም፣ አይረዳምም። ከዚህ የተነሳ ቅዱስ ጴጥሮስ ምን አለ? በሃይማኖታችሁ በጎነትን ጨምሩ አለ። በጎነትን ያዙ። ስለዚህ አንድ ሰው ሃይማኖት አለኝ ካለ በበጎነት በመልካም ስራ መግለጥ አለበት፣ ራሱን ማሳየት አለበት። ሃይማኖቱን መግለጥ ራሱን መግለጥ አለበት ማለት ነው። ስንቶቻችን በበጎ ስራ ተጠምደናል? በጎ ስራና ክፉ ስራ ያልተምታታብን ስንቶቻችን ነን? ሁለቶቹን እያምታታን የምንሰራ ደስ ሲለን በጎ ስራ ደግሞ እንዲያሲል ክፉ ስራ ላይ ተሰማርተን ተጠምደን ያለን ራሳችንን ማወቅ መመርመር ያስፈልጋል። በጎነትን ጨምሮ አለ ማደግ ስለሆነ በበጎነታችሁ ላይ ደግሞ ዕውቀትን ጨምሮ አለ። አያችሁ፣ ዕውቀት አስፈላጊ ነው። ዕውቀት ተገቢ ነው። አሁን አንዱ የዚህ መሰረታዊ ሁነት ምንድነው ከተባለ ክርስቲያኖች ስለ መንፈሳዊ ህይወታቸው ስለ ሃይማኖታቸው ጥቂት ግንዛቤ ከትላንትናው ላይ ይጨምሩ ዘንድ ነው። ይጨምሩ ዘንድ ምክንያቱም ዕውቀት የሚጨመር ነው። ትላንት የነበረን አለ፣ ዛሬ የምንጨምረው አለ፣ ነገ የምንጨምረው አለ። ከዚህ የተነሳ ቅዱስ ጴጥሮስ በእምነታችሁ ላይ በጎነትን በበጎነታችሁ ላይ ደግሞ ዕውቀትን ጨምሩ አለ። ዛሬ ብዙዎቻችን ዕውቀትን በማጣት በብዙ መልኩ እየነጠፍን እንደሆነ ከበጎነታችን እየራቅን እንደሆነ እናውቃለን። ምናልባት ስብከቱ ሊኖር ይችላል፣ እየተሰበክን አይደለም ወይ እንዳንል፣ ወንጌል እየተሰጠ ነው እናያለን፣ እንሰማለን፣ እናደርጋለንም። መስማቱም ገንዘባችን ነው፣ መናገሩም ገንዘባችን ነው። ከዚህ ባሻገር ግን የተነገረበትና የተሰማበት ጉዳዩ በስራ እስካልተገለጠ ድረስ ያ ነገር ሆኗል ማለት አይቻልም። ምክንያቱም ክርስትና ነውና። ክርስትና ታሪክ አይደለም። በሕይወታችሁ ክርስትናን እንደ ታሪክ የምታስቡት እንደ ታሪክ የምትኖሩት እንደ ታሪክ የምትናገሩት ከሆነ በጣም የዚህ ዓለም ስተተኞችና ሞኞች እናንተ ናችሁ የምትሆኑት። ክርስትና ሕይወት ነው። ትላንትና የኖርከው ዛሬም እንደ አዲስ የምትኖረው ነገም እንኳን ቢሰጥህ እንደ አዲስ አብለህ የምትጀምረው ብቸኛ የየዕለት ሕይወት ትናንት ነገ የሚባል ጊዜ የሌለው ሁል ጊዜም አሁን ሁል ጊዜም ዛሬ የሆነ ሕይወት ክርስትና ሕይወት ነው። ክርስትና ታሪክ የለውም። ትላንት የምንልለት ትላንትናም ዛሬ ነው፣ ነገም ዛሬ ነው። ስለዚህ ሁል ጊዜም ክርስትና ሕይወትነቱ ክብርነቱና ኑረቱ እንጂ ሊነገር የሚችለው ታሪክነቱ አይደለም። ምናልባትም ታሪክ አለው ከተባለ የእግር መንገዱ ነው፣ በጋራ በዛ አንጻር የምንመለከተው ማለት ነው። ከዚህ የተነሳ ቅዱስ ጴጥሮስ ዕውቀትን በበጎነታችሁ ላይ ጨምሯል። ሁለተኛ የምንጨምረው ነገር ታዲያ እኛ እንዴት ነን? መንፈሳዊ ሕይወታችንን ለማጎልበት ክርስትናችንና እኛ እንድንስማማ ቤተ ክርስቲያናችንና እኛ እንድንግባባ። አሁን እኮ አንግባባም፣ አንስማማም። ዝም ብለን ነው ብዙ ጊዜ ዝም ብለን ተሰብስበን ሁሉን እንበተን እንችላለን። ከምን የተነሳ ሲባል ከዕውቀታችን ማነስ የተነሳ እኛ እናንተን ወደሚፈለገው ለማሳደግ ዕውቀታችን አጥሯል። እናንተ የሚገባውን ዕውቀት ሸምታችሁ ወደሚገባው ለማደግ ፍላጎታችሁ ነጥፏል። ችግሩ ሁለቱም ጋር ነው ያለ። ከዚህ የተነሳ በመካከል ልዩነት ተፈጠረ። አባት የሚለውን ልጅ አይሰማውም፣ ልጅ የሚለውን አባት አይሰማውም። ሁለቶቹ አባትነትና ልጅነታቸው ተኮላሸ ማለት ነው። ይህን ይልቅ እንዲወገድ የአባትና የልጅነት መንፈሳችን ታውቆ ተረድቶ ህብረታችን ጸንቶ ይቀጥል ዘንድ እንዲገባ ምን ያስፈልጋል ከተባለ ዕውቀት ያስፈልጋል። ለማስቀደስ እኮ ዕውቀት ያስፈልጋል። ለመስበክም ዕውቀት ያስፈልጋል። ለመጸለይ ዕውቀት ያስፈልጋል። ያለ ዕውቀት ከጸለዩ እኮ አስቸጋሪ ሊሆን ይችላል።
በመጽሐፍ ቅዱስ እናውቃለን ያለ እውቀት የጸለዩትን ሰዎች አይደለ? መቼም እግዚአብሔር በእውቀትም ያለ እውቀትም ብንጸልይ እሱ የሚሰጠን የፈቃዱንና የሚገባንን ነው። ምንድነው እግዚአብሔር የሚሰጠን? የጸለይነውን ነው የሚሰጠን እግዚአብሔር። እኛ የፈለግነውን ነው የሚሰጠን። እኛ የፈለግነውንና የጸለይንበትን ሳይሆን ለኛ የሚገባውንና ፈቃዱ የሆነውን ነው የሚሰጠን እግዚአብሔር። እንደዛ ቢሆን ምናልባትም ብዙዎቻችን ራሳችንን በዚህ ሰዓት ላናገኘው እንችል ነበር። ፍላጎታችን ቢሆን ብዙ የደከምንለት ብዙ የናፈቅነው የጓጓንለት ነገር እኮ እኛ ጋር ሲመጣ በቅጽበት ሊያጠፋን ይችላል። ለምሳሌ የነ ያዕቆብን እናት ስንመለከታት በዚህ በማቴዎስ ወንጌል ምዕራፍ 20 ላይ ታሪኳ ተጽፎ የሚነበበው ሄዳ ለልጆቿ ሞትን ለምና እናያለን፣ ስትለምን እናያለን። ጌታም ሲነቅፋት እናንተ የምትለምኑትን አታውቁም ብሎ እስኪነቅፋት ድረስ ማለት ነው። ጌታ ሆይ አለች ሄዳ ከፊቱ ተደፍታ፣ መምህር ሆይ ባክህ እነዚህን ሁለት ልጆቼን አንዱን በቀኝ አንዱን በግራ ቀኛዝማች ግራዝማች አድርገህ ሹምልኝ፣ ወይም ደግሞ ከአንተ ሁለተኛ ሰው ይሁኑ አለች። ጥሩ ነው ስታዩት ገጸ ንባቡ አይደል? ጥሩ ነው። እናትም እንዲህ አይነት በጎ ነገር እሱ ንጉሥ ከሆነ የነሱ ቀኛዝማችነትና ግራዝማችነት ደግሞ በጣም ልዩ ሹመት ነው። በእውነቱ ከሆነ ጥሩ ክብር ነው፣ የተለየ ክብር ነው። ግን ክርስቶስ እንደሱ አይደለም የሰማት። አያችሁ፣ የሷ ፍላጎት የሷ ጸሎትና የነገሩ ሁነት ይለያይ ስለነበረ እሷ ያንን ያልተረዳችው ስለሆነ እናንተ የምትለምኑትን አታውቁ አለ። ከዛ እነሱም የራሳቸው ነገር ይናገራሉ። እኔ የምጠጣውን ጽዋ እኔ የምጠመቀውን ጥምቀት ልትጠመቁ አትችሉም አላቸውና ነቀፋቸው። እነሱ የለም እንችላለን። ሰው እንደዚህ ነው። እነሱ ብቻ አይደለም፣ ቅዱስ ጴጥሮስም እንደዚህ ነው አይደል ሲያደርግ የነበረው በመጽሐፍ ውስጥ ስናይ ከዚህ ሰዓት በኋላ ሁላችሁ ትታችሁን ትበተናላችሁ ሲላቸው በዛች ባስጨናቂ ሰዓት ውስጥ ምንድነው ይል የነበረ? ክርስቶስ ዕውቀት የባህሪው ስለሆነ አሁንም በሚቀጥለው የሚሆነውን ነገር ያውቃል። ጴጥሮስ ግን ዕውቀት የባህሪው ስላይደለ ቀጥሎ ሊሆን የሚችለውን ነገር አያውቅም። ለምሳሌ እኛ ከዚህ ቅጽበት በኋላ ሊሆንብን የሚችለውን ወይም ሊሆንልን የሚችለውን ነገር ማናችንም አናውቅም። ምን ገምት የለም ማለት አይደለም። እንገምት ይሆናል፣ ተቀራራቢ ግምት ልናስቀምጥ እንችላለን። ግን ያን ሪል የሆነውን ነገር ማናችንም አናውቅም። በየትኛውም ዕውቀት አልታወቀም። ይሄ እስካሁን ድረስ አልተደረሰበትም። ቀጥሎ ምን ይሆናል በእኔ ህይወት ላይ ምን ሊከናወን ይችላል፣ በጎ ነው ክፉ ነው የሚለው ነገር አልታወቀም። ሰው እቅድ ያወጣል። እቅድ አውጥቶ እቅዱን ማድረግ ያቅተዋል። እቅዱን ዛሬ ነው ያወጣው፣ የሚኖረው ነገ ነው። ከዛ የተነሳ ሊሸራረፍበት ይችላል። ያው በብዙ መልኩ የታገዘ ነው። እሱ ዝም ብሎ አይደለም። ብዙ ዕውቀት፣ ብዙ ግንዛቤ፣ ብዙ ልምዶች መጥተው እነዛ አንድ ሁነው ነው ያን ነገር የሰሩት። ደርሶ አይደለም። ስለዚህ ቅዱስ ጴጥሮስ ምን ይላል? እነዚህ ሁሉ ቢክዱ እኔ አልክድህም፣ ከዛ እንኳን ቢያልፍ አንተን ለሞት የሚያበቃ አንዳች ቢያገኝ እኔ ስለ አንተ ተላልፌ እሞታለሁ እንጂ አንተ አትሞትም ይላል። ጌታ ግን ምን አለው መሰላችሁ? ጴጥሮስ ሆይ ዶሮ ሳይጮህ 3 ጊዜ ትክደኛለህ አለው። እንዳለውም ወዲያውኑ በዛችው ቅጽበት ያ ሰዓትና ጊዜ ሲደርስ ቅዱስ ጴጥሮስ አላቀውም ሲል ታገኙታላችሁ። ስለዚህ ማወቅ ያስፈልጋል ነው። ዕውቀት ይጠቅማል። ያቺ እናት ሳታውቅ ለልጆቿ ሞትን ለመነች። ምክንያቱ ሲባል ክርስቶስ የሚነግሰው በመስቀል ላይ ነው። እሷ ይሄ ትዝም አይላትም። ስለዚህ እሱ በመስቀል ላይ በሚነግስበት ሰዓት ከሱ ጋር በመስቀል ላይ የነበሩት ፈያታዊ ዘየማንና ፈያታዊ ዘጸጋም ናቸው። እሷ የለመነችው ይሄንን ነው። አያችሁ። ስለዚህ ዕውቀት ያስፈልጋል። በበጎነታችን ላይ ዕውቀትን ካላከልን በጎነታችን ራሱ ክፋት ሊሆንብን ይችላል። ብዙ ሰዎች እየመጸወትን ነው ብለው እየቀሙ ሰዎች አሉ። እየጠየቅን ነው ብለው የዘጉ ሰዎች አሉ። እያነሳን ነው ብለው የጣሉ ሰዎች አሉ። እያቆምን ነው ብለው የቆረጡ ሰዎች አሉ። ከምን የተነሳ ከተባለ ዕውቀት። ስለዚህ ዕውቀት መሰረታዊ ነው። ይልቁንም መንፈሳዊ ዕውቀት ዓለምን መዳኘት ይችላል። ዓለምን መምራት ይችላል። ዓለምን ማስተካከል ይችላል። መንፈሳዊ ዕውቀት ምክንያቱም ከሁሉም የጸዳ ስለሆነ የዚህ ዓለም ዕውቀት ይጠቅማል፣ ሊጎዳም ይችላል። ነገር ግን መንፈሳዊ ዕውቀት ማድላት የሌለበት ስለሆነ እሱን ጨምሩ በማለት ቅዱስ ጴጥሮስ በዚህ አንቀጽ ላይ ይናገራል። ስለዚህ መንፈሳዊ ዕውቀታችንን ማዳበር ያስፈልጋል። ለ70 ዘመን ልንገለገልበት ያለውን የዚህን ዓለሙን ዕውቀት እኮ ብዙ ዋጋ ውድ ዋጋ ከፍለን ተምረናል። በብዙ መልኩ ማለት ነው። እየተጠቀምንበትም ሊሆን ይችላል፣ ሳንጠቀምበትም ቀርተን ሊሆን ይችላል። ግን ለመንፈሳዊ ዕውቀታችን ያወጣነው ዋጋ ስንት ነው? እዚህ እንኳን
በዚህን ሰዓት አረፍ ብሎ ወንጌል ተነቦ ተተርጉሞ እስኪያልቅ ድረስ እንቸኩላለን። ይችን ዋጋ እንኳን መክፈል አንችልም። ይችን ዋጋ እንዴት ነው እኛ የምናድገው? ትጋታችን እንዴት ይጨምር? ከወዴት ይምጣ? ሃይማኖት አለን፣ በጎነትን እንጨምር። በጎነት አለን፣ ዕውቀትን እንጨምር። ዕውቀታችን መጨመር መዳበር መቻል አለበት ማለት ነው። ሶስተኛው ከዚህ ላይ የሚያክለው ቅዱስ ጴጥሮስ ምንድነው ስንል ከዕውቀት ላይ ማለት ነው በዕውቀት ደግሞ ሊመጣ የሚችለው በዕውቀት መሆን ያለበትን ነገር ከነገረን በኋላ ራስን መግዛት ይላል። በጣም ግዙፍ ነገር፣ በጣም ግዙፍ ነገር ራስን መግዛት። ዓለም ያልተቻለው፣ ብዙ ጥበበኞች ያልቻሉት፣ ብዙ ነገስታት ያልቻሉት፣ ብዙ ብልህ የሆኑ ሰዎች በዚህ ዓለም ብዙ ፈላስፎች ሊኖሩ ይችላሉ፣ ብዙ ሳይንቲስቶች ሊኖሩ ይችላሉ። ሁሉም በየፊናቸው የራሳቸው የሆነ ልምድና ዕውቀትን አዳብረዋል። ግን ከዛ ውስጥ ሁሉንም ፈትኖ የሚገኘው ራስን መቆጣጠር ነው። ዓለምን መግዛት ይቻላል። ሰዎች ዓለምን ለመግዛት ሞክረዋል። ከብሉይ ኪዳን ዘመን እስከ አዲስ ኪዳን በቤተ ክርስቲያናችን ታሪካቸው የተመዘገበላቸው ዓለምን የገዙ ዓለምን ያራዱ ሰዎች አሉ። ዛሬም ቢሆን በተመሳሳይ የሚያልሙ አሉ። ከማለምም ደግሞ አለፍ ያለ ሥራ የሚሰሩ ሰዎች አሉ። ዓለምን ለመቆጣጠር፣ ለመስራት፣ ለመምራት፣ ፊት ለመሆን እኔ ነኝ ያለሁት እኔ አንደኛ ነኝ ለማለት ማለት ነው አሉ አሁንም። ነገር ግን ራስን መግዛት የሚለው በጣም ከባድ ነገር ነው። ማንም ሰው ራሱን የሚገዛ ከሆነ፣ ማንም ሰው ራሱን የሚሰራ ከሆነ፣ በአግባቡ ማሰማራት ከቻለ እሱ ሁሉን ነገር አከናውኗል ማለት ይቻላል። ክርስቲያኖች ውጤታችን የተበላሸብን፣ ኑሯችን ወደ ኪሳራ ያዘነበለው፣ በክርስትናችን መታወክ የሆነው፣ በክርስትናችን ጉለት እያየን የመጣ ነው። ለምንድን ነው ከተባለ ራሳችንን መግዛት አልቻልንም። እኛ ራሳችንን መግዛት አልቻልንም። እናንተ ራሳችሁን መግዛት አልቻላችሁም። ስለዚህ ሁለታችንም ማዘነበል። ይሄ ደግሞ ውድቀት ነው። አያችሁ፣ ራስን እንደ መግዛት ያለ ትልቅ ነገር የለም። አባቶቻችን በዚህ ዓለም የክርስቶስ ፍቅሩ የገባቸው፣ የክርስቶስ ፍቅሩ በልቡናቸው ያበበላቸው ከበዓት ገብተው ከዋሻ ተከተው ሲኖሩ በዚህ ዓለም የሚኖረውን ጉዳይ ዘግተውት ራሳቸውን ተቆጣጥረውት ነው። ምን በሚለው ቃል መሰረት ምን ትበቆ ለሰብ ለመኩሎ ዓለም ረብሃ ሰው ነፍሱን ቢያጎል ዓለሙን ቢያተርፍ ምን ይረበዋል ይላል ቅዱስ ወንጌል። ምን ይጠቅመዋል? እናንተ የዓለም ገዥ ልትሆኑ ትችላላችሁ። እናንተ የእውቀት ቁንጮ ላይ ልትሆኑ ትችላላችሁ። እናንተ የሀብት ቁንጮ ላይ ልትሆኑ ትችላላችሁ። የጤና ቁንጮ ላይ ልትሆኑ ትችላላችሁ። ግን ነፍሳችሁን ካጣችሁ፣ እናንተ ነገ ላይ መዳረሻ ከሌላችሁ ምንድነው የዛ ነገር ጥቅሙ? የዛ ነገር ትርፉ? ይሄንን ያስቡታል። ከዚህ የተነሳ መጀመሪያ ራሳቸውን መለስ ብለው ያዩታል። ለራሳቸው የሚሰጡት ዋጋ ውድ ይሆናል። ራሳቸውን መግዛት ጀመሩ ማለት ነው። ከዛስ ዓለም ምን ነው? ዓለም ኃላፊ ነው፣ ምኞቱም ኃላፊ ነው። ስለዚህ ከሚያልፈው ነገር ጋራ ለምን እታገላለሁ? ከሚያልፈው ነገር ጋራ ትግል የጀመረ ሰው የእግዚአብሔርን ፈቃድ አያደርግም። የእግዚአብሔርን ፈቃድ ማድረግ የሚችል ሰው ዓለሙን የናቀ ነው የተወ ነው በማለት ዓለሙን ትተውት ይሄዳሉ። ራሳቸውን ተቆጣጥረው ይኖራሉ። እነሱ ናቸው ራሳቸውን የገዙ። ግን እኛም በመጠኑ እኛም በአቅማችን ልክ ራሳችንን መግዛት። ራስን መግዛት ማለት የምናስበውን ማወቅ ነው። የምንናገረውን ማወቅ ነው። የምናደርገውን በአግባቡ መረዳት ነው። እናያለን አይደል? አሁን የሚነገረውን ነገር ኃላፊነት የሌለው ሰው፣ ራሱን የማይገዛ ሰው አዋቂ ነው ልንለው እንችላለን። የቤተ ክርስቲያን ሰው ነው ልንለው እንችላለን። ጥሩ ምእመን ነው ብለን ልንናገር እንችላለን። አረ በጣም የተከበረ ሰው ነው ልንለው እንችላለን። ብቻ ምንም በሉት የሚናገረውን ስትሰሙት በጣም ልትጨነቁ ትችላላችሁ። እንዴት ትላላችሁ? ለምን ምን አስቦ ነው ልትሉ ትችላላችሁ። እሱ ግን ተጨንቆ ነው፣ ተቸግሮ ነው። እሱ ግን በሕይወቱ ጉለት አግኝቶት ነው። ያ ጉለቱ ምንድነው? ራስን መግዛት አቃተው። ስለዚህ በእውቀት ላይ ምን ያስፈልጋል አልኳችሁ? አቤት ወደ ቤት ሄድን እንዴ? ራስን መግዛት። ራሳችንን ከገዛን ትዳራችን የሰመረ ነው የሚሆነው። ራሳችንን ከገዛን ስራችን የሰመረ ነው የሚሆነው። ራሳችንን ከገዛን ቅዳሴያችን ስሙር ነው የሚሆነው። ሰዓታታችን ስሙር ነው የሚሆነው። ማህሌታችን ስሙር ነው የሚሆነው። ራሳችንን ካልገዛን እነዚህን ሁሉ መና እናደርጋቸዋለን። የገጠመንም ችግር ይሄው ነው። ስለዚህ ራሳችንን እንድንገዛ አምላካችን ይርዳን። ራሳችንን ከገዛን ይህን ከጨመርን በእምነት ላይ በጎነትን፣ በበጎነት ላይ ዕውቀትን፣ በዕውቀት ላይ ራስን መግዛትን ከጨመርን ካከልን በኋላ
በዛው መኖርን መጽናትን ይላል ቅዱስ ጴጥሮስ። ምንን አለ ቅዱስ ጴጥሮስ? መጽናት። አያችሁ፣ በዛው ላይ መቆየት፣ በዛው ላይ መዘግየት። መጽናት በሉ እስኪ። መጽናት፣ ቤተ እግዚአብሔር መጥቶ መጽናት፣ ለቃሉ ቦታ ጊዜ ሰጥቶ መጽናት፣ መማር ለመማር መጽናት፣ ለማስቀደስ መጽናት፣ ወደዚህ ለመመላለስ መጽናት፣ ትላንትናም ዛሬም ነገም እያል ወደዚህ ለመምጣት በዚህ መጽናት። የለም እኮ አንችልም። ምንድነው የጸናንበት የበረታንበት? እስቲ ራሳችሁን የምትገልጡበት ነገራችሁ ምንድነው? እሱ ነው መጽናት ማለት። ብዙ ጊዜ በእናንተ ላይ የሚገለጥ የሚነበብ የሚታይ ጎረቤቶቻችሁ ያወቁላችሁ፣ ያወቁባችሁን አላልኩም፣ ያወቁላችሁ በጎ ነገራችሁ። መጽናት ያለበት ሰው በበጎ ነገር፣ በክፋት አትጽኑ። ክፋትን ባደረጋችሁባት ቅጽበት፣ ባወቃችሁባት ቅጽበት በዛኑ ሰዓት ዋጋ ክፈሉባት፣ ንስሐ ግቡባት፣ ወደ እግዚአብሔር ተመላለሱባት። ያ ካልሆነ ውሎ አድሮ ያ ክፋታችን እሱ አደገኛ ነው የሚሆንብን ማለት ነው። ስለዚህ መጽናት ነው። ዛሬ በሕይወታችን ሌላው ያጣ ነው። በቃላችን መጽናት አልቻልንም፣ በኑሯችን መጽናት አልቻልንም፣ በትዳራችን መጽናት አልቻልንም፣ በመንፈሳዊ አገልግሎታችን መጽናት መገኘት አልቻልንም። ስለዚህ መጽናት የሚጨመር ነገር ነው፣ የሚጨመር ነገር ነው። ሌላው ራሳችንን ከገዛን በኋላ በዛው ንጽህና ቅድስና መጽናት፣ መቆየት፣ መዘግየት የሚለውን ነው። በመጽናት ላይ ደግሞ እግዚአብሔርን መምሰል አለ። ማንን መምሰል? እንደው ቅዱስ መጽሐፍ እኮ አንዳንዴ ስታስቡት አስቸጋሪ ነው። ያው ተማሪ ሁሉም ነው። እኔም ተማሪ ነኝ፣ እናንተም ተማሪዎች ናችሁ። እሱ እግዚአብሔር መንፈስ ቅዱስ እንደፈለገ ሁላችንንም ያስተምረናል። ሁልጊዜም የምንሰማው ቃል ነው፣ ግን የራሱ ጸጋ አለው በየዕለቱ በእውነቱ። እነዚህን ካደረግን በኋላ ወደ ምን እናድጋለን? እግዚአብሔርን ወደ መምሰል፣ እግዚአብሔርን በትክክል ወደ ማምለክ፣ ዝም ብሎ ከመመላለስ፣ ዝም ብሎ ቆሞ ከመሄድ፣ ዝም ብሎ ሰምቶ የጩኸት ድምፅ ሰምቶ ከመሄድ አድምጦ አስተውሎ ረክቶ በረከት አግኝቶ መሄድ። እዛ ደረጃ ላይ ስንደርስ እግዚአብሔርን መምሰል። ስንፈጠር አስቀድመን እሱን አስመስሎ ነበረ። በአርአያውና በአምሳሉ አዳምን ፈጠረው። ዳግመኛ ደግሞ የልጁን መልክ እንድንመስል እግዚአብሔር ወልድ ኢየሱስ ክርስቶስ ዳግመኛ ፈጠረን። እሱ ሰው ሆኖ በዚህ ዓለም ተመላልሶ ተወልደ በአምሳሊከ ከመ ይለርከ በአምሳሊሁ፣ በአርአያው ይወልድህ ዘንድ በአርአያህ ተወለደ የሚለው ማለት ነው። ስለዚህ ክርስቲያኖች የሚያድጉት ወደዚህ ነው። ክርስቲያኖች የሚያድጉት ወደዚህ ህብረት ነው የምንሰበሰበው። ይልቁንም በእንደዚህ አይነት ሁኔታ ውስጥ የምንገኘው የክርስቶስ አካል ህዋሳቱ ለመሆን ነው። ክርስቲያኖች አካሉ ለመሆን፣ አንድ ለመሆን፣ ለመገጣጠም ነው። አሁን በዚህ ውስጥ ህብረቱን መዋሃድ ያልቻለ ሰው የለም። ይገርማችኋል። በየትኛውም ሁኔታ በውስጥ ይሁን በውጭ ይሁን ወደዛ ህብረት መቀላቀል መግባት አለበት። ወደ መላእክት ህብረት፣ ወደ ክርስቶስ ህብረት፣ ወደ ምእመናን ህብረት መግባት፣ አንድ መሆን፣ ከዚያ ዘለላ ውስጥ አንዱ ዘለላ መሆን መቻል። እግዚአብሔርን መምሰል የሚገኘው የሚታየው በዛ ውስጥ ነው። ስለዚህ ቀጣዩ ልንጨምረው የምንችለው በምንድን ነው የምንተጋው ለሚለው መልሳችን ቅዱስ ጴጥሮስ የሚሰጠን እግዚአብሔርን መምሰልን ነው። እግዚአብሔርን በመምሰል ላይ ደግሞ የወንድማማችነት መዋደድ ይላል። ተመልከቱ፣ የወንድማማችነት መዋደድ፣ እናንተ ለኔ እኔ ደግሞ ለእናንተ፣ አጠቃላይ ሰው ለሰው ምን እንደሆነ በቅጡ መገንዘብ፣ ራሳችንን ባስቀመጥንበት ልክና ደረጃ ወንድማችንን ማስቀመጥ ማለት ነው። የወንድማማችነት መዋደድ ማለት እኔና ወንድሜ ከፍታም ዝቅታም የለንም። የኔ ዋጋ ምን ያህል እንደሆነ እኔ ተምኜ ባላስቀምጠውም ይሄ ነው ባልልም ማስቀምጠው ማስበው አለ። ሌላው ወንድሜ እሱ መሆኑን መገንዘብ ነው የወንድማማችነት መዋደድ። እግዚአብሔርን በመምሰል ላይ የወንድማማችነትን መዋደድ ጨምሩ ይላል። ወንድማማቾች ራሳቸው አይዋደዱም። በእኛ ዘመን ስንኳን ሌላው ሰው ወንድማማች አብረው የተወለዱ በአንድ ማህፀን የነበሩ ከአንድ ማህፀን የፈሩ የተገኙ ወንድማማች እህትማማች አይዋደዱም። ከአንድ ምንጭ የተቀዱት የሚባሉት ባልና ሚስት ለመተያየት በጣም ፊታቸው ይከብዳል። አሁን እንዴት አድርገን ነው ስለ ወንድማማችነት መዋደድ የምንሰብከው? ከነዚህ ነገሮች በላይ እኮ ነው። ይሄ ከስጋ ዝምድና፣ ትውውቅ፣ ቅርርብ፣ ወዳጅነት የተለየ ነው። ይሄኛው ወዳጅነት ወንድምህን እንደ ራስህ አድርገህ ውደድ የሚለው፣ ራስህን ባኖርክበት ወንድምህን አኑር የሚለው በዚህ ዘመን ከየት ይገኛል? እንዴት ነው? ማሳያችን ምን ሊሆን ይችላል? እናት በልጇ ላይ ጨክናለች።
ልጅም በእናቷ ላይ ጨክናለች። በሁለቱ መካከል መጨካከን የለም። በእውነቱ በስነ ፍጥረት ስትመለከቱት ማለት ነው። ግን አሁን በህይወታችን ይልቁንም በሰው ልጅ እያየን ነው። በሰው ልጅ ይሄን ጨምሮ ይላል እኛ እያጎደልን ያለነው እግዚአብሔርን መምሰል ጎሎናል፣ ጽናት ጎሎናል፣ ዕውቀቱ ጎሎናል፣ በጎነቱ ጎሎናል። ሃይማኖቱስ ቢሆን መቼ ገባን? ስለዚህ የወንድማማችነትን መዋደድ የመጨረሻውን ምን ያደርገዋል? ወንድማማችነት መዋደድ ላይ መጨመር አለባችሁ የሚለው ቅዱስ ጴጥሮስ በዚህ ቁጥር ላይ በወንድማማችነት መዋደድ ፍቅርን ጨምሩ ይላል። ምንን ጨምሩ አለ? እስኪ ሁላችሁም ተናገሩት። ፍቅርን ምን በሉ? ጨምሩ። አሁን መዋደድም ፍቅር ነው አይደል? እዚህ ጋርም ፍቅር ነው፣ ግን ይሄኛው ፍቅር ይለያል። እግዚአብሔርን በሙሉ ልብ መውደድ ነው። ወንድማችንን እንደ ራሳችን ነው የምንወደው። እንደ ምንድን ነው የምንወደው? እንደ ራሳችን። እግዚአብሔርንስ እንዴት ነው የምንወደው? ቃሉ ምን ይላል? በኦሪቱ የተቀመጠው ምን ይላል? በሐዲሱ የተቀመጠው ምን ይላል? ክርስቶስ ያስተማረው ያንን መገንዘብ ነው። እግዚአብሔርን መውደድ በሁለንተና ነው። በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ሰውነት፣ ነፍስ እግዚአብሔርን ውደደው ይላል። እግዚአብሔርን በመውደድ የኛ በእኛ እግዚአብሔርን መውደድና በእኛና በእግዚአብሔር መካከል ምንም ሌላ ጣልቃ ሊገባ የሚችል አንዳችም ነገር የለም። በሐሳባችን በሁለንተናችን እግዚአብሔርን እንወደዋል። ይሄንን ጨምሩ መደምደሚያ ነው። የትኛይቱ ሕግ ትበልጣለች የሚለው ጥያቄ ላነሳ ሰው ክርስቶስ ሲመልስ የመጀመሪያው እግዚአብሔር አምላክህን ውደድ የምትለዋ ናት። ሁለተኛዋ የምትመስላት ደግሞ ወንድምህን እንደ ራስህ ውደድ የምትለዋ ናት። ይህ ሕግን ሁሉ ይፈጽመዋል በማለት ይናገርና ወንድሞቼ ሆይ ይለናል። ወንድሞቼ ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ ከፊት ይልቅ ፍጠኑ፣ ከፊት ይልቅ አሁን ብቁ ይላል። አሁን ብቁ። ትናንትና ምን ላይ ነበርን? አሁን መልሶ ማየት ይቻላል። አሁን እንዴት ልንሄድ ያስፈልጋል? በሃይማኖት መጽናት ነው። በጎነትን መጨመር ነው። ዕውቀትን ማከል ነው። ከዛን በኋላ ራስን መግዛትን ገንዘብ ማድረግ ነው። ራስን በመግዛት ላይ ደግሞ መጽናትን መጨመር ነው። ከመጽናት ላይ እግዚአብሔርን መምሰልን፣ እግዚአብሔርን ከመምሰል ላይ ደግሞ ምንን መጨመር ያስፈልጋል? የወንድማማች መዋደድን። በወንድማማች መዋደድ ላይ እግዚአብሔርን በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሰውነት መውደድ ነው። ይሄ በዚህ ይደጉ፣ በዚህ ላይ ትጉ ይላል ቅዱስ ጴጥሮስ። ይሄንን የምናደርገው ለምንድን ነው ከተባለ ቀደም ብዬ ለመመለስ እንደሞከርኩት መጠራታችንን ለክብሩ፣ መመረጣችንን ለርስቱ፣ ይህንን ለማጽናት እናንተ ከፊት ይልቅ ከትላንትናው ይልቅ ከትናንት ብርታታችሁ ከትናንት ጽናታችሁ ይልቅ እነሆ ዛሬ ትጉ በማለት ሐዋርያው ቅዱስ ጴጥሮስ ነገረን። ይህን ካደረጋችሁ አትሰናከሉ ማለት ሲጠቀለል ማለት ነው። ይህን ካደረጋችሁ አትሰናከሉ። ዛሬ ተሰናከልን በብዙ መልክ፣ ወደቅን በብዙ መልክ፣ ከሰርን በብዙ መልክ። በመንፈሳዊ ሕይወታችን፣ በስጋዊ ሕይወታችን በሁሉም ኪሳራ ውስጥ አለን። በሁሉም ኪሳራ ውስጥ ከዛ ውስጥ ለመውጣት ወደ ትጋት መመለስ ነው። ወደ ትጋት የምንመለስ ከሆነ መሰናከል የለም ማለት ኢየሱስ ክርስቶስም በወንጌሉ እንዳስተማረን እንደሰማችሁት ዮሐንስ 16 ቁጥር 1 ላይ የነገርኳችሁ ያስተማርኳችሁ ሁሉንም ነገር ያሳየኋችሁ አስቀድሜ ይሄንን ያልኩት እንዳትሰናከሉ ነው አለ። ምን እንዳትሉ ነው? እንዳትሰናከሉ ነው። ስለዚህ በክርስትናችን እንዳንሰናከል እንትጋ ነው። በክርስትናችን እንዳንሰናከል እንፍጠን ነው። እንብቃ፣ እንደግ ነው ቅዱስ ጴጥሮስ እያለን ያለና ስለዚህ እያንዳንዳችን ሁላችን በክርስትናችን ፍሬያማዎች ውጤታማዎች እንድንሆን ካስፈለገ ትጋት ገንዘባችን ይሁን። ለቅዳሴ፣ ለወንጌል፣ ለዝማሬ፣ ለሰዓታት፣ ለማህሌቱ ትጋት ያስፈልጋል። ወደዚህ ቤት ለመምጣት ትጋት ያስፈልጋል። በቤታችን ሆነን እግዚአብሔርን ለማሰብ ትጋት ያስፈልጋል። በመንገዳችን ሆነን እግዚአብሔርን ለማሰብ ትጋት ያስፈልጋል። ዛሬ ግን ከዚህ በተቃራኒ ስንፍና በብዙዎቻችን ልብ ውስጥ ቤቱን ስለሰራ መውደቅ እንጂ መነሳት አልሆነልንም። መክሰር እንጂ ማትረፍ አልሆነልንም። ይህ ከኛ እንዲርቅ በጎነት በሕይወታችን እንዲለመልም ደግሞ መነሳት እንዲሆንልን ይልቁንም ይህንን ክፉ ዘመን መለያየት የበዛበትን ጸበኝነት የበዛበትን እርስ በርስ መነቋቆር የበዛበትን ዘመን ለመጫመት እንዲቻለን ምን ያስፈልጋል ከተባለ ዕውቀት፣ በተጨማሪ ደግሞ ራስን መግዛት፣
በዛም መጽናት ከሁላችንም የሚጠበቅ ተግባር ነው። ይህንን ገንዘብ አድርገን በዚህ ዓለም ሰላሙን፣ ፍቅሩን፣ አንድነቱን ከአምላካችን እንድናገኝ ኋላ ደግሞ ተስፋ የተደረገችልንን የተጠራንላትን የተመረጥንላትን ርስታችን መንግሥተ ሰማያትን እንድንወርስ አምላካችን ይርዳን። የተጠራ ነው ንዑ ኀቤ ቡሩካኑ ለአቡየ ትረሱ መንግሥተ ዘድልው ለክሙ። ዛሬ በዚህ ዓለም ንዑ ትልውኒ ነው፣ ኑ ተከተሉኝ የሚል ጥሪ ነው የደረሰን። በዚህ ጥሪ መሰረት የምንደርሰው ደግሞ የምንበቃው ለምንድን ነው ሲባል እናንተ አባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን ርስት ትወርሱ ዘንድ ወደ አባቴ ወደዚህ ኑ የሚለውን የምስራች የሕይወት ቃል እንድንሰማ አምላካችን ይርዳን። ወስብሐት ለእግዚአብሔር። ይቆየን።